አድርጊ ነው የምትያት? አባዬ ንገረኝ። እኔንም እሷንም እያየክ ድገምልኝ አባዬ። ምን ሆነ ምደምልሽ? አባዬ እኔ የት አደንኩኝ? አንተ ደግሞ አባቷ አደንክ አባዬ። ንገራት አባዬ። ለምን ዝም ትለኛለህ አባዬ? አዎ እህትሽ ነች ዳጣ። አቢጌል እህትሽ ነች። በቃ አባዬ አቃተኝ ዳጣ፣ አቃተኝ። ምን ላድርግ እንግዲህ? ለእናንተ ጨርሻለሁ። አቢጌል በህይወት ዘመንሽ ከውሃ እንዳትለያት። ዳጣ እህትሽ ነች። እባክሽ ቂምም አትያዥባት፣ ልለምንሽ። በቃ ይሄ አባዬ ተሳሳተ። እኔን ወለደኝ። እኔ እህቴ እንደሆንሽ ሳቅ በጣም ነበር ደስ ያለ። ሁሌ ስንጠላን ያዝን ነበር። እባክሽ ኤቢ ለማዬ ስትይ አትናገሪ እባክሽ። አይ አባዬ አልችልም። ይሄን ነገር ለማዬ እነግራታለሁ አባዬ። ይሄን ነገርም እኮ እማዬ አድርገው ቢሆን መጥቼ ለአንተ እነግርህ ነበር አባዬ። ይሄ በጣም ትልቅ ክህደት ነው አባዬ። አባዬ ይሄ ነገር ትክክል አይደለም። ይሄ ለማዬ አይገባትም አባዬ። እማዬ እውነቱ ግዴታ ማወቅ አለባት አባዬ። ከዚህ በኋላ ይሄ ውሸት ማብቃት አለበት አባዬ። ለማዬ ዛሬኑ ነው የምነግራት አባዬ። በዚህ የምትቀየመኝ ከሆነ ተቀየሚ። ምንም ነገር ማድረግ አልችልም አባዬ። አቢጌል እባክሽ ትንሽ ቀን ብቻ ስጭኝ። እኔ ራሴ አረጋግቼ እነግራታለሁ። አይቻልም አባዬ። ይሄን ነገር ዛሬው ለማዬ መናገር አለብኝ። ደረጀ ዛሬም እንግዲህ አቶ ደረጀ ትክክለኛ ዳጣ እህቷ መሆኗን አረጋግጦ አንድ በአንድ ይነግሯታል። ነገርዮሹም እንዴት እንደተፈጠረ ስህተት በድንገት ይፈጠራል። አቢጌል እንግዲህ የሆነው ነገር ሆኗል። ዳጣ እህትሽ ናት። ዳጣ አንቺም አቢጌል እህትሽ ናት። በቃ እናንተ እህትማማቾች ናችሁ። እኔ ሁሌ በተጣላችሁ የሆነ ነገር በተያያችሁ ቁጥር ሁሌ ውስጤ ሲደማ ነበር። ዛሬ ግን በቃ አልቻልኩ። ስለዚህ ዳጣ እህትሽ ናት አቢጌል። ዳጣ ማለት ውሃ ማለት ናት። በቃ ውሃን እንደምታይበት አይንሽ ዳጣን ማያት። ስለዚህ ምንም ላደርግ አልችልም። አዎ የአብራኬ ክፋይ ልጄ ናት። አልውጣትም አቢጌል። ታንግዲህ የትም ላደርጋት አልችልም። በቃ ልጄ ናት አልኩሽ፣ ልጄ ናት። ስለዚህ መረዳት ካለብሽ ትረጃለሽ በማለት ነው እንግዲህ አቶ ደረጀ ለአቢጌል ደረጀ ይሄን መልስ የሰጣት። አቢጌልም እንግዲህ ያዙ ይልቀቁኝ እንጤት ተፈርጥ እያለች ነው። ማመን እስከሚያቀታት ድረስ እንግዲህ ሂዳለች ማለት ነው። ማለት በቃ ስንቴ እንደጠየቀችው አንዴ ሁለቴ ሶስቴ መጀመሪያ ሰምታለች ከውሃና ማለት ዳጣና ናታን ሲያወሩ የመጀመሪያውን ሰምታቸዋለች። ግን ደግሞ ያንን መስማታቸውን እንደሰማች እንኳን አልያዘችውም። በቃ ማለት እንዴት አላመነችም። እንደስታሁኑ በቃ ሌላ ማስተባበያ ይኖራቸው ይሁን ወይስ የሆነ ነገር ይሉ ይሆን ብላ ነው ያሰበችው። በዛ ማማካኝነት እንግዲህ በጣም ከፍ ዝቅ ወደ ላይ ወደ ታች እያለች ነበረ። በመጨረሻም እንግዲህ ደረጀ በቃ እባክሽንስ አቢጌል ለማርታ አትናገሪብኝ ፕሊስ፣ እባክሽ ለማርታ አትናገሪ ይሄን ነገር ባክሽንስ በማለት እንግዲህ ወድቆ ተማጽኗታል። ግን አቢጌል አባዬ በጭራሽ አልችልም፣ ምንም አይነት ነገር ልታገስ ይችላል፣ ይሄንን ግን ላለመናገር በፍጹም አልችልም። ምክንያቱም ይሄንን ጉድ እየሰማሁኝ በማየ ላይ ሄደህ ነው ወለድክባት አይደለ እኮ በማየ ላይ ማግጣህ አንተ። ማየ እኮ በጭራሽ ጥራሽ አጠረጥርህም አባዬ። አንተ እኮ እንዴት በቃ እታዘብሃለሁ እውነት እማምንብህን ያክል እምኮራብህን ያክል አሁን ግን አፍርብሃለሁኝ ብላ ነው እንግዲህ በአንዴ ቦታ ያነገረችው። አቶ ደረጀም እንግዲህ በጣም ከአእምሮ በላይ ሆኖበታል። ይሄን ነገር መስማት ይሄን ነገር ማየት ለሱ በቃ ከአቅሙም ከቁጥጥሩም ከሁኔታ ሁሉ ነገሩ በላይ ነው ሆነበት። በዚህ ምክንያት እንግዲህ አቢጌል ደረጀ እያለች ያዙ ይልቀቁ እያለች ነው። ዳጣና እንግዲህ አቢጌል እህትማማች መሆናቸውን አውቀዋል ማለት ነው። አቢጌል ደረጀ እንግዲህ ዛሬ ዳጣ እህቷ እንደሆነች ተረድታለች። አደረጀም እንግዲህ በጭንቀት ውስጥ ነው የሚገኘው። የሚገርመው ነገር ደግሞ አታምጣው ስለው አምጥቶ ቆለለው ይላል ያገሬ ሰውና እንግዲህ ደረጀ በዚህ ጭንቀት ውስጥ እያለ የማርታ እህት እንግዲህ መታለች። ዛሬ ደግሞ ምን ያለችው እሳት ምንድን ነው የሚባለው? እሳተ ገሞራ ጋይስ እሪ ልዩ ሴት ናት። ጉድ ያላት ሚጥሚጣ አቢጌልማ በዚች አይነት ምን አላት? አቢጌልማ ጥሩ ልዩ ናት። አቢጌልን የባስ ካልታየ የባስ አለ ሀገር ክናት ተልቀቅ ይላል ያገር ሲስተርት ጋይስ። ለካ እንደዚህ ነው። አቢጌልን ይቺ ምን ምናምን ነገረኛ ምናምን እንላለን። ለካ እንደዚህም የባስ አለ ላቅ ያለ አቢጌልን ጥፋ አድርጉ። አቢጌል እኮ መልስ አጣችላት እናንተ ለሷ አይገርማችሁም? ምን ሆነሽ ነው? በቃ ፈዘሻል። ምንድነው እንደዚህ እንትን ብለሻል? በቃ የድሮቷ አቢጌል አይደለሽም። ዝምተኛ ሆነሻል። ለምንድነው እንደዚህ ሆንሽው? ለነገር ይሄ ሁሉ ቤተሰብ ማን ነው? እነ ናታን እነ ዳጣን ጋይስ
አቅበጠበጠቻቸው፣ ሰደበቻቸው። ይሄ ደግሞ ሰኩሪቲ ነው አለችው ለገዜን ሁሉንም የቤትን ሰው ጋይስ ደረጀንም በቃ መጣሁለት። እችን 3 ቀን ብቻ ነው እሄድበታለሁ እያለች ነው ወይዘሮ ማርታ። እንግዲህ ትዳሬንማ ተይው እንጂ ለኔ ተይው በቃ ባሌ ለኔ ተይልኝ እያለቻን ምራር። ይሄ ሁሉ እየተጠራቀመው ምንድነው? እናታንንማ አሁን ይሄስ ምንድነው? ማን ስለሆነ ነው እሱ? ምንድነው በዚህ ልክ ግን እንደዚህ የሰው ምንድነው? ወላጅ አልባ ህፃናት ማሳደግ ያስመሰላችሁት እኮ ቤቱን። እንደው ገና ለገና 2 ልጆች ናቸው ያሉ ይብለሽ እና ታዲያ ይሄማ የኛንም ልጆች እያመጣን ዝናሳድጋ ማሳደጊያ ከሆነ ወይኔ መድኃኔዓለም ጌታ ሆይ በምሕረትህ በቸርነትህ በይቅርታህ ማለት አሁን ነው። እንዴት ነው የሚያረጋት ጋይስ? እንዴት ነው የሚያደርጋት? በጣም ከባድ እኮ ነው ሁኔታዋ፣ ሪአክሽኗ፣ አክሽኗ ጋይስ በጣም ልዩ ነው። እና እንግዲህ እያተራመሰችው ነው የምትገኘው። ከአብዬል ጥፍ የሆነች ሴት መጣች ደግሞ። አሁን አብዬል ይሄን ነገር በዚህ ሁኔታዋ ላይ እቺን ልጅ ስታገኝ ያስባችሁታል ጋይስ? ጭራሮ በነገራችን ላይ አብዬልን አደነኳት። ልጅቷ ልክ ማን ናቸው እነዚህ ደግሞ ሰላም የማይሉ እንደ ምናምን ብላ እናታንና ዳጣን እንተሰተም አይ ስላላዩሽ ነው እንጂ ለዛ አይደለም ያባዬ የጓደኛው ልጆች ናቸው ምናምን በቃ ማለት ነገሩን ለመከለስ ቀላል አይደለም ያደረገችው የምር ማለት ነው። ጉድ እኮ ነው እናንተ። ይባሳት ታንጣለ ከነዚህ ጥፍም አለ ገና ከበር ስትገባ ጀምራ እንግዲህ በቃ ቤተሰቡና ያመሰችው ጋይስ ገና ስትገባ እንግዲህ ገና ለገዜን እንግዲህ ምንድነው ሰኩሪቲ ነው ሰላም ሊላትና እህቴን አታወቃት። ማርታ ደግሞ መስኪኔ ሰው አግንታ ሙጣ እህቷን ባህር እያወቀች አሁን እሷ እንደዚህ ባታደርግ እንዴ ምንድን ጀስተፋኒ ያለችው ማለት ነው። ይሄ እንደማያስቅ ነገር ነው አላለች ምን እንድችል በጥፍ ነበር መጠጥ እንዴ ምንም ይሏት ናት እሷ። ወይ በስማም እንደዛ አይነት እኔ እነሱ እሷ ለተላፋደደችባቸው የኔ ጨንጓራ መናቃጠል ምን ይባላል። ከዛ በቃ ለዚህ ገዚህ ጋይስ እንደ ዱላውን ሰንዝሮ ነበር እና ማርታና እና ደረጀ ባይኖርበት ኑሮ በቃ ተንትጎ ነበር የሚለቃል። ግን ምን ታደርጉታላችሁ በቃ ረበስላሴ ጋይስ እንግዲህ ቤተሰቡ እየተተራመሰ ነው። በጣም የሚያሳዝን ሁኔታ ውስጥ ነው ያለው። ደረጀም እንግዲህ በጭንቀት ላይ ጭንቀት ሌላ በዛ ላይ ጭኘቱ ልጅ በጣም ነገረኛ ናት። የት ነው ግን አባትሽ እስካሁን መቶ ሰላም የማይለኝ ምናምን እያለች ነበር። እሱ ግን ገና ሲያት በርቀት እየሸሸ ነው። ከክላሱ አልወጣም። እንግዲህ አጋጣሚ ብቅ ብሎ ወደ ሳሎን ሲመጣ ውሃኔች ጂል ምናምን ባሻንቺ ምናምን እያለቻት እዛ ስትለፋደድባት ስትሰማ ደረጀ በጣም ተናዶ ነው ሄደው። ማርታን እንግዲህ ምንድነው በቃ እጂ አራፊ ባያት በቃ ልጆችን ማንንኛቸው እንድትናገር አልፈልግም። በቃ ውሃን እየሰደበቻት ነው። ለምንድን ነው አለ ደረጀ። በነገራችን ላይ ቀርሞ ተናግሯል። ያቺ አንቺ በተወለድሽበት አሁን ያቺ እህትሽ ትወለድ ብሎ ፊቱን ተናግሯልና እኔ ልጆችን እንዳትናገር በቃ ልጆችን እንዳትናገር አለበለዚያ እኔ እናገራታለሁ ብሎ ነበር። አሁን እንግዲህ እየተለፋደደች ነው። ናታን ደግሞ ፈላጋይስ መኪና ይዞ እሱ ከፊት ለፊት እየሾፈረ ነው። እሷ እዛ ጋር የምትሆነው ሁኔታ በኢየሱስ ክርስቶስ ስም እንዴት ነው የሚያረጋት? ተናደደ ጋይስ፣ ተቃጠለ። ተናደደ ሳይሆን ተቃጠለ። እንዴ በቃ አንጨረጨረች። ይሄ አሁን ምንድነው? ይሄ ሴት ወንዱ ምንድነው? እዚህ ጋር 30 ጎረምሳ ምናቆ እንትን መባያራች ተጃጅለሻል። ምስኪን ይሄ እንትናን እንኳን ምጥን እንኳን ራሷ አዘነዘነችኝ። ሰላም ልትላት እሷማ ሰው መስላት ምጥን እኮ ናት፣ ጓደኛዋ እኮ ናት። በፊት ጀምርሽ አታውቂያት ምናምን ተጥፍ ማርታ ላንድኛ ተጃጅለሻል። ይሄንን ዝም ብለሽ መዋለ ህፃናት እንትን ማሳደግ ያረግሽው እንዴ? ተጃጅለሻል አልቻት። እናንተ በጥፊ ነበር ውሃ ያሰባችሁ ሀሳብ ግን ሳይመቸኝ አይቀርም። በእግሯ ልውጋት ቸኮሌት ብላ እጂ ላንች ነው ማለት ተቀላ ሌላ ሊሰጣችኋለሁ አለቻት። ፊቱን ማናምጣችሁት ምቁ አፈርቢ እቺ ትመስላለች። እናንተ ወደ ቤተሰቦቻችን ዛሬ ቪዲዮ ይመስል ነበር። እስኪ እናንተም የተሰማችሁን ስሜት ግለጹ ባይ